እንዳያት ማለት ነው። አሳዛኝና ሁላችንም እጅግ ልባችን የሰበረው የታዋቂውና የሁላችንም የሳቃችን ምንጭ ሆነው ነጻነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። ዛሬ የመጣሁት እንግዲህ በአዲስ ነገር ነው። እሱም ደግሞ በነጻነት ወርቅነህ ከዚህ ዓለም በሞት በመለየቱ እንግዲህ ሁላችንም ኢትዮጵያኖች አዝነናል። እጅግ በጣም ተወዳጅና የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና እንግዲህ ሁላችንም እጅግ በጣም ተወዳጅ የሆነው ነጻነት እንግዲህ በኢቢኤስ ቴሌቪዥን ሁላችንም በስፋት ከልጅነታችን ጀምሮ እስካሁን ስንመለከተው የነበረው ሁሉም በጉጉት የሚመለከተው እንግዲህ የቤተሰብ ጨዋታ ቤተሰኘው መሰናዶ እንግዲህ የምናውቀው የሳቅ ምንጭ በመሆን ጨዋታውን እያደመቀ ሰዎችን በቁም ነገር እያዝናና ሳይሰለች እጅግ ሁላችንም በጉጉት የምንጠብቀው ከዛም ባሻገረ ደግሞ እንግዲህ በርካታ ፊልሞች ላይም ድንቅ የሆኑ የትወና ብቃቱን ያሳየበት እጅግ በጣም ሰው አክባሪና ኢትዮጵያዊ የሆነ ልበ ሙሉ ትልቅ በቃ ለኢትዮጵያ ለሀገሩም ትልቅ ደስ የሚል ፍቅር ያለው ሰው ነበረ። እንግዲህ የሰው ልጅ ህይወት ትናንትና ማታ ቻው ብሎ ዛሬ ላይ ደግሞ ከዚች ዓለም መሰናበት ህይወት እንግዲህ ቀጠሮ አሰጠንም። ዛሬውኑ ደስ ብሎን ነገ ደግሞ ሌላ ሰው ሁነን ይችን ዓለም ተሰናብቶ መሄዳለና ልክ እንደዚህ ነፂ በጣም የዋ ሁላችንም በጣም የምንወደው ግን ድንገት ደግሞ እንግዲህ ከዚህ ዓለም ተለይቶናል ማለት ነው። ነፂ እንግዲህ በህይወት ዘመኑ ሲኖር ባለትዳርና የሶስት ልጆች አባት እንደሆነም እንግዲህ እሱም ተናግሮታል። ብዙ የሚዲያ ባለሙያዎችም እያወሩለት ነው ማለት ነው። ታዲያ አሁን ላይ እጅግ በጣም ልባችን ሰብሮታል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹ እንዲሁም ለስራ ባልደረቦቹም ለጥበብ እንግዲህ አፍቃሪዎች ለሁሉም መጽናናትን እንመኛለን ማለት ነው። እንግዲህ ወንድማችን ነፂም ነፍሱን በአጸደ ገነት እንዲያኖረው የሁላችንም ልባዊ ምኞት ነው። ነፂ እጅግ በጣም ደስ የሚል ነው። ልባችን ሰብሮታል። ዛሬ ላይ አንዳንድ ጊዜ ውሸት በሆነ የሚያስብል ነው። እንግዲህ ከዚህ በፊትም ብዙ ሰዎች በሚዲያ ላይ ያው ከህመሙ ባሻገር ሞተ ብለው ሰርተውበት ነበረ። ብዙዎቹ በሚዲያ ላይ ያወሩበት ለምን እኔ በህይወት እያለሁ እንደዚህ አይነት ዜና ትሰራላችሁ ሲልም እንግዲህ ቪዲዮ ሰርቶ ሲያጋራን ነበረ። ዛሬም ያንን ነበር የተመኘ ነው። እኛ ራሱ ውሸት በሆነ ብለን ነው ሁሉ የተመኘ ነው። እጅግ በጣም ልባችን ተሰብሯል። አንዳንዴ እየሳቁ ሞት አለ እንዴ ያስብላል። እንግዲህ የሀገር መሪያችንም ጠቅላይ ሚኒስትርም እጅግ በጣም በህዳሴው ግድብ ላይ ተሳትፎ እንደነበረው በተለይ በ2016 ላይ ማለት ነው እጅግ በጣም ለኢትዮጵያ በርካታ ነገሮችን በሚዲያም እንዲሁም ለህዳሴው ግድብም ብዙ ተሳትፎ ሲያደርግ የነበረ ሰው እንደሆነ ብዙ አስተዋጽኦ እንዳደረገ ሊታወስ ይችላል። የማይረሳ ነው ሲሉም እንግዲህ ተናግረዋል ማለት ነው። ታዲያ አሁን ላይ ሰው እየሳቀም ለካ ይሞታል። እንግዲህ ድንገት ነው እንግዲህ ከዚህ ዓለም የተሰናበተን። የሰው ልጅ ህይወትና እንግዲህ በህይወት ስንኖር ቀጠሮ ምን ያህል ረቂቅ እንደሆነ አስባችሁታል? እንግዲህ ከሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረ ተወዳጁ አርቲስት ነጻነት ወርቅነህ የአልቲሜት ሪል ስቴት ኦልሶ የብራንድ አምባሳደርን በመሆን ተመርጦ ስራውን በንቃት መጀመሩን የምናስታውሰው ነው። ይሁን እንጂ ታዲያ የትናንቱ ንቁ ጠንካራ ወንድማችን ዛሬ ግን በድንገት ይችን ዓለም መሰናበቱ ለእኛም ለወዳጅ ዘመድም በእውነቱ ትልቅ ሀዘን ነው። በጣምም ያስፈራል። ትናንትና በደስታ ስራ የጀመረ ሰው አይተ ነው እንግዲህ ዛሬ ላይ ደግሞ በሞት ተለየን ማለት ማመን እጅግ በጣም የሚከብድ ነው። ነጻነት እንግዲህ እንደው የፍቅርን ጥግ የማያሳየን የሰውን ደስታ የሚያሳይ ምርጥ የሆነ ሰው ነበረ። እንግዲህ መጽናናትን እየተመኘን ለወዳጅ ለዘመድ እሱም ቢሆን እንግዲህ በደጋጎቹ ጎን ያስቀምጠው እንላለን። ነፂ እንግዲህ የአርቲስት ነጻነት የመጨረሻ ጉዞ የቀብር ስነ ስርዓት መረጃም አንዳንድ የሚዲያ ምንጮች እንዳመለከቱት
በሌሊቱ እንዲቀበርና እሱም ንዛዜውን ላይ በዛ ቦታ መቀበር እንዳለበት የቅብር ስነስርዓቱ መፈጸም እንዳለበት በህይወት እያለ ተናግሮ እንደነበረ ቀድመው እንግዲህ አንዳንድ መረጃዎች ወጥተው እኛ ማድረሰን ነበረ። አሁን ላይ ደግሞ እንደደረሱን ከሆነ ድንገት እንግዲህ ህመሙ በምን ምክንያት እንደሆነ እንኳን አልታወቅም። ያው ድንገተኛ ነው የሆነው ሁሉም ነገር ለሞት ይዳርጋል ተብሎ ያልታሰበ ነበረ። ታዲያ ተወዳጁ የጥበብ ሰው ነጻነት ወርቅነህ የመጨረሻው ሽኝትና የቀብር መርሃ ግብርም ይፋ ሆኗል። የአርቲስት የቀብር ስነ ስርዓቱ እንግዲህ የአርቲስቱ የመጨረሻው እሁድ ጥር 10 ቀን 2018 ዓመተ ምህረት በመንበረ ጸባኦት ቅድስት ስላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ ሽኝት ይደረጋል ተብሏል ማለት ነው። በዚህም ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነ ስርዓቱ ይከናወናል። የጥበብ እንግዲህ ቤተሰቡ መላው ኢትዮጵያን በሀዘን የጣለው የነፂ እረፍት እውነት ለብዙዎቻችን ከባድ ቢሆንም በዚህ ዕለትም በቦታው በመገኘት ለወዳጆቹ የመጨረሻውን ክብር እንድንሰጥ ጥሪም ቀርቧል ማለት ነው። አሁንም ለባለቤቱ፣ ለልጆቹ፣ ለሞላው ወዳጆቹ፣ ዘመዶቹ ፈጣሪ ጥንካሬውን መጽናናቱን እንዲሰጥም እንመኛለን። ነፂ በዚህ ልክ ሁላችንም እውነት ልባችን ተሰብሯል። በፍጹም ያልጠበቅነው ሰው ነው። እንግዲህ ያዝናና ቁም ነገሮችን በቤተሰብ ጨዋታ በተሰኘው እንግዲህ በኢቢኤስ ቴሌቪዥን በብዛት ሲዘዋወሩ እንግዲህ የምናየው በብዛት እዛ ላይ ነው። እሱን የእሱ ቪዲዮዎች እንዲሁም ደግሞ እሱም በፕሮግራሙ የሚያቀርበው ማለት ነው። ከዛም ባለፈ በብዙ የአንቺው ሌባ በሚል እንዲሁም ሌሎችም የቲያትር ስራዎች የመድረክ ስራዎችም አይተነዋል። እንግዲህ እጅግ በጣም ይህን ሁሉ ሰርቶ ያለፈ ሰው ነው ነጻነት። ሁሉም ሰው አሁን ላይ በየሚዲያው በእውነት በቃ ፍቅራቸውን እየገለጹለት ነው። ፍቅርህን፣ ደስታህን፣ ፈገግታህን አሳይተህን ሄድከው እያሉ ሁሉም እንግዲህ በየሚዲያው ስለሱ ነው እየተወራ ያለው ማለት ነው። ነጻነት እንግዲህ እጅግ በጣም ልብ ሰባሪ ነው በእውነቱ። ይሆናል ብሎ ማንም ሰው አልጠበቀውም። እንግዲህ በዚህ መልኩ እሱ ይሞታል የሚልም እንግዲህ ያለበትን በሽታ ከፍተኛ የሆነ የጉበት በሽታ ተይዞ እንደነበር ነው እንግዲህ አንዳንድ መረጃዎችም እያሳዩ ያለው። ታዲያ እሱ ግን ህመሙን እንኳን በፍጹም እንዲህ ነኝ ብሎም ተናግሮ ማያውቅም። እንግዲህ ከቀን ከቀን ያው አንዳንድ ጊዜ አንዳንድ በሽታዎች ውስጣችን እኛም ደብቀን ሁሉንም እስከ ለተሞታችን በሳቅ በፈገግታ ሆነን የሆነ ሰዓት ላይ ደግሞ እንደዚህ የሞት መርዶ ይመጣል ማለት ነው። እናም እንግዲህ አልቲሜት አምባሳደርም እንደሆነ ተነግሯል። እንግዲህ ቀድሞ የምናውቅ ነበረ፣ አሳውቀው ነበረ ማለት ነው። እጅግ በጣም ነው የሚያሳዝነው በእውነቱ። ህይወት እንዲህ ናት፣ በቃ ሸክላ ናት። በእውነት ማንም ሰው የእሱን ሞት ህመሙን እንኳን እንዲሁ በስነ ስርዓቱ አላወቅንም። ከዚህ በፊት ታሞ ሳለ ያው አንዳንድ ያው ለእይታም ተብለው መጥፎ ዜናዎች ተበራክተው እንዲሁም ለሰው ተደራሽ ሆነው እናያለን። ነገር ግን ደግሞ እሱም ውሸቱ ነው ተመልክተነው ነበር። እንግዲህ ነፂ የሁለት ሴት ልጆች አባትና የአንዱ ወንድ ልጅ አባት መሆኑም እንግዲህ ይታወቃል። እሱ በአጠቃላይ 3 ልጆች አሉት። ትዳሩ ላይም ነበር የነበረው ማለት ነው። እንግዲህ ኢቢኤስም የሳቄ የደስታ ምንጭ የነበረው ኮከባችን አጣን ሲል ነው እንግዲህ ሀዘኑንም የገለጸው። ዛሬ ጥር 8 ቀን 2018 በድንገት ከዚህ ዓለም በሞት የተለየው ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ብቻ ሁላችን በከባድ ሀዘን ውስጥ ተጥለናል እያሉም አይተናል ማለት ነው። ነጻነት ወርቅነህ በኪነ ጥበብ ስራዎች በኢትዮጵያ ኢትዮጵያውያንን እንግዲህ ሲያዝናና የቤተሰብ ጨዋታ ፕሮግራም ደግሞ በቤታችን ገብቶ ደስታ ሲያካፍለን የቆየ የጥበብ ሰው ነበረ ተብሏል። የእሱም እንግዲህ እልፈት ለኢትዮጵያ የኪነ ጥበብ ትልቅ ኪሳራ ሲሆን በሕዝብ ልብ ውስጥም ያለው ቦታ ግን ሁልጊዜ እንደ ህያው ይኖራል ሲልም ለአርቲስቱ ነጻነት ወርቅነህ ቤተሰቦች፣ ወዳጆች፣ የስራ ባልደረቦቹ እና ለመላው የጥበብ አፍቃሪዎች መጽናናትን እንመኛለን ሲልም ከኢቢኤስ ቴሌቪዥን ማናጅመንት ሰራተኞች የተላክተም እንዲሁ ያዘን መግለጫ መልእክትም አይተናል። እጅግ በእውነቱ ያሳዝናል። ነጻነት በጣም ምርጥ ነው። እንግዲህ እኛም ያው ሚዲያ ላይ ሁሌም ስለምናየው
ኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ ከተባለ በቃ ነፃነት በጣም የተለየ የራሱ ተሰጥኦ ሰዎችን የሚያዝናናበት ሳቁ ያልመጣውን ሰው ሳቅ እንዴት ማስመጣት የሚችል ምርጥ የኪነ ጥበብ ባለሙያ ናት። እንግዲህ ባለሙያ ነበረ። እንዳንድ እንግዲህ ኢትዮጵያን ስናዝን በጣም ትልቅ የኪነ ጥበብ ባለሙያ ነው ኢትዮጵያ ያጣችው። እንግዲህ በተመለከትነው ሁላችንም አዝነናል ከልባችን በእውነት በምን መልኩ መጽናናት ቤተሰቦቹ ራሱ እጅግ በጣም ከባድ ነው። እንግዲህ የጉበት በሽታ አንዳንዴ እንዲህ ነው ያው ውስጣችን ላይ በጣም ይጎዳንና የሞት ቀናችን ደግሞ እንዲሁ አቃርቦ ህይወትን እስከ መሰዋት ይደርሳል ማለት ነው። ይህን ህመሙ ይህን ያክል ነው ተብሎ ሁሉም ሰው ያን ያክል እንደዚህ ቫይራል ወጥቶ የሰማነው ነገርም አልነበረም። ሞቱን ብቻ ሰምተናል። እንግዲህ ነፍሱን በአጸደ ገነት ያኖርልን፣ ለቤተሰቡ መጽናናትን እንመኛለን። እኛም እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ እንላለሁ። አዳዲስ መረጃዎች ካሉም እንግዲህ ይዘን እንመጣለን።